አሁን ጦርነቱ ሊፈነዳ ነው። የኤርትራ ሰራዊት በገፍ ወደ ኢትዮጵያ ግዛት በኃይል መግባቱ ፍጻሜውን ያቀረበው መስሏል። የኢትዮጵያ መንግስት መብረቃዊ ጥቃት በኤርትራ ጦር ላይ ለማድረስ የመጨረሻው ምዕራፍ ላይም ደርሷል። ድሮኖች ተሰማርተው ቅኝታቸውን ጨርሷል። ጦሩም እስከ አፍንጫው ታጥቆ እየገሰገሰ ነው ተብሏል። ፊልድ ማርሻል ብርሃኑ ጁላ በጣም ባልተለመደ መንገድ ከኤርትራ ጋር ያለውን ውጥረት ለማርገብ የኢትዮጵያ መንግስት በጣም ረጅም መንገድ ተጉዟል፣ ነገር ግን አልተሳካም በማለት ቀጣይ የሚመጣውን በግልጽ ለህዝባቸው ተናግሯል። የአሜሪካ የቀድሞ ባለስልጣናት በሁለቱ ሀገራት መካከል ሊነሳ የሚችለው ጦርነት እጅግ የከፋ ውድመት እንደሚያስከትል በመግለጽ ላይ ናቸው። ይህንን ተከትሎም ትራምፕ ሆይ አንድ ነገር አድርጉ እያሉ ናቸው። ላለፉት 60 ዓመታት ያህል የምስራቅ አፍሪካን ፖለቲካ ሲያምሱት የቆዩት ፕሬዝዳንት ኢሳያስ አፈወርቂ በእርግጥም መጨረሻቸው ቀርቧል እየተባለ ነው። እንዲያውም አንዳንዶች ኢሳያስ የፕሬዝዳንት ማድሮ እጣ ፈንታ ሊገጥማቸውን የሚል ትንተና መስጠት ከጀመሩም ዋላ ደር ብለዋል። በድንገት በአንዲት ሌሊት ከአዲያሎ ቤተ መንግስት ታፍነው ወደ አዲስ አበባ ሊመጡ የሚችሉበት እድል ሊኖር እንደሚችልም በስፋት እየተነሳ ነው። ይህ ኢትዮ ፕላስ ነው። እነዚህንና ሌሎች ጉዳዮችን የተመለከቱ በርካታ ጥብቅ መረጃዎች ተሰምተዋል። ኢትዮ ፕላስን ሰብስክራይብ፣ ቪዲዮዎቹን ደግሞ ላይክ እና ሼር በማድረግ ጥቂት ደቂቃዎችን ከኛ ጋር እንድታሳልፉ በአክብሮት እንጋብዛችኋለን። ከኢትዮጵያ በተነሱ ድሮኖች ተመተናል ሲሉ የሱዳን ባለስልጣናት ተናግረዋል። በቤኒሻንጉል ጉሙዝ ክልልና በሱዳን ብሉ ናይል ግዛት አዋሳኝ አካባቢዎች ከባድ ጦርነት ተቀስቅሷል። የሱዳን ፈጥኖ ድራሽ ኃይል አርኤስኤፍ እና የሱዳን ህዝባዊ ንቅናቄ ጥምር ጦር በሱዳን ጦር ላይ ጥቃት በመሰንዘር ኩምሩክና ዴም መንሱር የተባሉ ወሳኝ የድንበር ከተሞችን መቆጣጠራቸው ተዘግቧል። የሱዳን መንግስት በኢትዮጵያ ላይ ያቀረበው ክስ ግጭቱን ይበልጥ አሳሳቢ አድርጎ አንድ ስማቸው ያልተጠቀሰ የሱዳን ከፍተኛ ባለስልጣን ለሱዳን ትሪቡን እንደገለጹት አማጽያኑ ጥቃቱን የሰነዘሩት ከኢትዮጵያ ግዛት ከቤኒሻንጉል ጉሙዝ ተነስተው ነው ብለዋል። ባለስልጣኑ አክለውም ለጥቃቱ ድጋፍ የሰጡ ድሮኖች የተነሱት በቤኒሻንጉል ውስጥ ከሚገኙና በተባበሩት አረብ ኤምሬቶች እንደሚመራ ከሚነገረው ወታደራዊ ጣቢያ ነው ሲሉም ክሳቸውን አሰምተዋል። ድርጊቱንም በኢትዮጵያና በዩኤኢ የሚደገፍ የውጭ ወረራ ሲሉ ፈርጀውታል። ሁኔታው አወዛጋቢነቱ ቀጥሏል። የኢትዮጵያ ድሮኖች የኤርትራ ጦር እንቅስቃሴና የጦር መሳሪያዎችን እንቅስቃሴ ለመከታተል ከሽሬ እስከ ተከዜ እስከ ባድመና አዲዋላ ድረስ በመላው የሰሜን ምዕራብ ዞን ቅኝት ሲያደርጉ እንደነበር ምንጮች ጠቁመዋል። የኢትዮጵያ ውጭ ጉዳይ ሚኒስቴር በትላንትናው ዕለት ኤርትራ በድንበር አካባቢ ከያዘቻቸው የኢትዮጵያ ግዛት ውስጥ ጦሯን እንድታስወጣ እንዲሁም ለተለያዩ ታጣቂዎች የምታደርገውን የቁሳቁስና የጦር መሳሪያ ድጋፍ እንድታቆም ለኤርትራ ውጭ ጉዳይ ሚኒስቴር ግልጽ ደብዳቤ ጽፏል። ኤርትራ የኢትዮጵያን ጥሪ ተቀብላ ጦሯን ከኢትዮጵያ ግዛት ታስወጣለች ወይንስ እንደተለመደው አሉታዊ ምላሽ ትሰጣለች የሚለው ጉዳይ ከኤርትራ በኩል ምላሽ እየተጠበቀም ይገኛል። የህወሓት ተስፋ የሆነው የአርሚ 42 ሰራዊት አባላት አንዋጋም በማለት ተበታትነዋል። ከአርሚ 42 ሰራዊት ውስጥ 604 የሰራዊት አባላት አንዋጋም በማለት መበተናቸው ተሰምቷል። ከአርሚ 42 በታች በሚገኙ 7 ክፍለ ጦሮች ውስጥ ከነበረው 1418 ጠቅላላ የሰው ኃይል ውስጥም 604 የሰራዊት አባላት አንዋጋም በማለት መበተኑ ተዘግቧል። አርሚው እስከ ጥር 30 ድረስ 777 አባላትን ብቻ ይዞ እንደቀረም ከስታፍ አርሚው የተገኘ የመረጃ ምንጭ አመላክቷልም ተብሏል። ዝርዝር መረጃዎች እንደሚያሳዩት ከሆነ ጽንዓት ክፍለ ጦር 220 የነበረ ሲሆን 120 ተበትኖ 100 ብቻ መቅረቱ ታውቋል። አሞራ ክፍለ ጦር 192 የነበረ ሲሆን 90 ተበትኖ 102 ብቻ ቀርቷልም ተብሏል። መለስ ክፍለ ጦር 164 የነበረው ሲሆን ከነዚህም 78 ተበትኖ 86 ብቻ መቅረታቸው ታውቋል። መቀሌ ክፍለ ጦር 237 የነበረው ሲሆን በዚህ ሰዓት 98 ተበትኖ 139 ብቻ ቀርቷልም ተብሏል። ፈንቅል ክፍለ ጦር 167 የነበረው ሲሆን 59 ተበትኖ 108 ብቻ ቀርቷል። ደደቢት ክፍለ ጦር 230 የነበረው ሲሆን 92 ተበትነው 138 ብቻ ቀርተዋል። ለየካቲት ክፍለ ጦር 208 የነበረው ሲሆን ከነዚህ ውስጥም 104ቱ
ተበትኖ 104 ብቻ ቀርቷል። በዚህ መሰረት በድምሩ ከ1418 የሰራዊት አባላት ውስጥ 604ቱ ተበትኖ 777 የሰራዊት አባላት ብቻ መቅረታቸው ተረጋግጧል። ይህ ብርቱ እርምጃ ሲሆን የቀራችሁ የቲዲኤፍ የጦር ሰራዊት አባላት ሁላችሁም እንደ አርሚ 42 የትግል ጓዶቻችሁ አላስፈላጊ መስዋዕትነትንና ህይወታችሁንና የትግራይ እናቶችን ሰቆቃ በማስቀረት ኃላፊነታችሁን ተወጡ የሚሉ ጥሪዎችም ከትግራይ ወጣቶች በኩል ከፍ ብለው በመቅረብ ቀጥሏል። የኦሮሞ ፌዴራሊስት ኮንግረሱ ጃዋር መሐመድ የኢትዮጵያ የውጭ ጉዳይ ሚኒስቴር ለኤርትራው አቻው የላከው ደብዳቤ ወደ ጦርነት ሊያመራ የሚችል ከባድ ማስጠንቀቂያ መሆኑን ተናገሩ። ጃዋር ትላንት ባስተላለፉት መልእክት መንግስት በኤርትራ ላይ የሰነዘረው ክስ ተገቢውን ማስረጃ ሊያቀርብበት እንደሚገባም አሳስቧል። ደብዳቤው በይፋ ጦርነት ከመታወጁ በፊት የሚሰጥ የመጨረሻ ማስጠንቀቂያ መሆኑን እንደሚረዱ የገለጹት አቶ ጃዋር ኤርትራ በሰሜን ምስራቅ ድንበር ወረራ ፈጽማለች፣ እንዲሁም በሰሜን ምዕራብ ከታጣቂዎች ጋር የጋራ ወታደራዊ እንቅስቃሴ እያደረገች ነው የሚለው ክስ እውነት ከሆነ ድርጊቱ የሚወገዝ መሆኑን ጠቁሟል። ማንኛውም አይነት ውግዘት ከመስጠት በፊት የቀረቡት ክሶች ትክክለኛነት መረጋገጥ እንዳለባቸውም ጃዋር አሳስበዋል። መንግስት ክሱን የማስረዳት ኃላፊነት አለበት ያሉት ፖለቲከኛው ጃዋር የኤርትራ ጦር ገብቶባቸዋል የተባሉ የድንበር ወረዳዎች በግልጽ በስም መጠቀስ እንዳለባቸው አንስተዋል። መንግስት እንደ ሰሜን ምስራቅ ያሉ ሰፊና አሻሚ መልክዓ ምድራዊ መግለጫዎችን ከመጠቀም ይልቅ የተወሰኑ ቦታዎችን ለይቶ ማሳወቅ ለግልጽነትና ለጥርጣሬ መወገድ አስፈላጊ መሆኑን በመልእክታቸው አስፍረዋል። ጃዋር ይህንን አስተያየት የሰጡት የኢትዮጵያ መንግስት ኤርትራን ወታደራዊ ወረራ ፈጽማለች በማለት በይፋ መክሰሱንና በሁለቱ ሀገራት መካከል ያለው ውጥረት ወደ ከፍተኛ ደረጃ መሸጋገሩን ተከትሎ ነው። የሶማሊያው ፕሬዝዳንት እስራኤልን አስጠነቀቁ። የሶማሊያው ፕሬዝዳንት ሐሰን ሼክ መሐሙድ ከአልጀዚራ ቴሌቪዥን ጋር ባደረጉት ቃለ ምልልስ እስራኤል በአገራቸው ውስጥ የምታደርገውን ጣልቃ ገብነት እንድታቆም ጥሪ አቅርበዋል። የእስራኤል መንግስት ለሶማሌላንድ እውቅና መስጠቱን አጥብቀው የኮነኑት ፕሬዝዳንቱ የእስራኤልን የዲፕሎማሲ እንቅስቃሴ ለዓለም አቀፍ ሕግ ደንታ የሌለውና ሕገወጥ እርምጃ በማለት ተችተውታል። እስራኤል የሰጠችውን ይህንን እውቅና ተከትሎ በሶማሌላንድ ውስጥ የባህር ኃይል ጦር ሰፈር የመገንባት ውጥን እንዳላት በሰፊው የተገለጸ ሲሆን ስለዚህ ጉዳይ የተጠየቁት ፕሬዝዳንቱ ፈጽሞ አንቀበልም ብለዋል። እስራኤል በዚያ የጦር ሰፈር ለመገንባት የፈለገችው በጎረቤት አገራት ላይ ጥቃት ለማድረስ መሆኑንም አስረድተዋል። ጨምረውም በሶማሌላንድ ውስጥ እስራኤል ማንኛውም ወታደራዊ ኃይል የምታሰፍር ከሆነ ወደ ውጊያ ውስጥ እንደሚገቡ ገልጸዋል። ፕሬዝዳንቱ ሲናገሩም ባለን አቅም እንዋጋለን፣ እርግጥም ራሳችንን እንከላከላለን ሲሉ ተናግሯል። ሲቀጥሉም ይህ ማለት የሚመጣውን ማንኛውንም የእስራኤል ኃይል ፊት ለፊት እንጋፈጣለን፣ ምክንያቱም ይህንን ስለማንፈቅድ ነው ካሉ በኋላም እስራኤል የሰጠችው እውቅና መላውን አፍሪካ የቀይ ባህርንና ሰፊውን ዓለም የሚያናጋ መሆኑን ተናግሯል። እስራኤል በጋዛ በሚገኙ ፍልስጤማውያን ላይ የወሰደችው የኃይል እርምጃ በሶማሌላንድ እያደረገችው ካለው ጋር የሚለያይ አለመሆኑን ጠቅሰውም ይህም የዓለም አቀፍ አስተዳደር መሰረቶች እየተናጉ መሆኑን እንደሚያሳይ ተናግሯል። የኤርትራ ወታደሮች በኢትዮጵያ ሰሜን ምስራቅ ድንበር ከዚህ ቀደም ከተቆጣጠሩት አካባቢ የበለጠ ዘልቀው እንደገቡ የኢትዮጵያ ውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ተናገሩ። በድንበር አካባቢዎች የነበሩ የባለፉት ጥቂት ቀናት እንቅስቃሴዎች የኤርትራ መንግስት በሁለቱ ሀገራት መካከል የበረታውን ውጥረት የበለጠ የሚያባብስ መንገድ እንደመረጠ እንደሚጠቁሙ ሚኒስትሩ ገልጿል። ዶክተር ጌዲዮን ይህንን የገለጹት ለኤርትራው አቻቸው ኦስማን ሳሌህ ቅዳሜ ጥር 30 2018 በጻፉት ደብዳቤ ነው። በማህበራዊ ትስስር ገጾች የተሰራጨው ይህ ደብዳቤ ትክክለኛ እንደሆነ ኢትዮጵያን ኢንሳይደር ከውጭ ጉዳይ ሚኒስቴር ምንጮች አረጋግጧል። ውጭ ጉዳይ ሚኒስትሩ በዚሁ ደብዳቤያቸው ሁለቱ ሀገሮች በሚዋሰኑበት የኢትዮጵያ ሰሜን ምዕራብ ድንበሮች የኤርትራ ወታደሮች ከአማጺ ቡድኖች ጋር ጥምር ወታደራዊ እንቅስቃሴ በማድረግ ላይ እንደሚገኙ ጠቅሰዋል። ይህ የኤርትራ ኃይሎች እንቅስቃሴና በሰሜን ምስራቅ ድንበር የበለጠ ዘልቀው መግባታቸው ትንኮሳዎች ብቻ ሳይሆኑ ቀጥተኛ ጥቃት ናቸው ሲሉ ሚኒስትሩ በደብዳቤያቸው አጽንኦት ሰጥተዋል። ዶክተር ጌዲዮን በኤርትራ መንግስት ላይ ጠንካራ ቃላት ያዘለ ደብዳቤ ሲጽፉ
ይህ የመጀመሪያቸው አይደለም። ውጭ ጉዳይ ሚኒስትሩ ባለፈው ጥቅምት ወር ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ በጻፉት ደብዳቤ አክራሪ ያሉት የህወሓት አንጃና የኤርትራ መንግስት በኢትዮጵያ ላይ ጦርነት ለመክፈት እየተዘጋጁ ይገኛሉ ሲሉ ከሰውም ነበር። ሚኒስትሩ በትላንትና ደብዳቤያቸውም የኤርትራ መንግስት በኢትዮጵያ ውስጥ ለሚንቀሳቀሱ የተለያዩ ታጣቂ ቡድኖች ቀጥተኛ የቁሳቁስ ድጋፍና እገዛ ሲሰጥ ቆይቷል ሲሉም ከሰዋል። ይሁንና የትኞቹ ታጣቂ ቡድኖች ከኤርትራ መንግስት ድጋፍ እንደሚደረግላቸው በደብዳቤያቸው በዝርዝር ከመግለጽ ተቆጥበዋል። ጠቅላይ ሚኒስትር አብይ አህመድ ባለፈው ማክሰኞ በፓርላማ በቀረቡበት ወቅት በሰጡት ማብራሪያም አንዳንድ የህወሓት ሰዎች ከኤርትራ መንግስት ጋር ኢትዮጵያ ለማፍረስ እንስራ ማለታቸውን ወንጅለው ነበር። አብይ በዚሁ ማብራሪያቸው ከኤርትራ መንግስት ጋር የነበራቸው ጸብ ተፋፍሞ ሄዶ የመጨረሻ ጫፍ ላይ ደረሰው የፕሪቶሪያ ስምምነት ሲፈረም እንደነበርም መግለጻቸው ይታወሳል። በፌዴራል መንግስትና በህወሓት መካከል በጥቅምት 2015 ዓ.ም በደቡብ አፍሪካ ፕሪቶሪያ ከተማ የተፈረመው የግጭት ማቆም ስምምነት በትግራይ ክልል ለ2 ዓመት የተካሄደውን ደም አፋሳሽ ጦርነት ያስቆመ ነው። ለ2 ዓመት በቆየው ጦርነት ወቅት የኤርትራ ወታደሮች ከፌዴራል ኃይሎች ጋር በአጋርነት ተሰልፈውም ነበር። ዶክተር ጌዲዮን በትላንቱ ደብዳቤያቸው ከትግራይ ጦርነት በኋላ በሁለቱ አገሮች የድንበር አካባቢ የሚገኘውን የኢትዮጵያን ግዛት የኤርትራ ጦር ለረጅም ጊዜ ተቆጣጥሮ እንደሚገኝ ገልጸዋል። የውጭ ጉዳይ ሚኒስትሩ በጥቅምት ወር ለተመድ ዋና ጸሐፊ በጻፉት ደብዳቤ ላይም የኢትዮጵያ ግዛት መያዝ ጉዳይን አንስተው ነበር። የኤርትራ ጦር ከያዘው የኢትዮጵያ ግዛት እንዲወጣ መንግስታቸው ያቀረበው ጥሪ ሰሚ እንዳላገኘ ዶክተር ጌዲዮን በትላንቱ ደብዳቤያቸው ጠቅሰዋል። ውጭ ጉዳይ ሚኒስትሩ የኤርትራ መንግስት ወታደሮቹን በአፋጣኝ ከኢትዮጵያ ግዛቶች እንዲያስወጣና ከአማጽያን ጋር የሚያደርጋቸውን ሁሉንም አይነት ትብብሮች እንዲያቆም በደብዳቤያቸው በይፋ ጠይቀዋል።